ደግሞ ሰውየው እንደ ስራው መስጠት አላህ ፍትሃዊነት አላህ ፍትሃዊ ይባላል አይባልም። በስራዬ እጠየቃለሁ። በስራዬ ፊርዓውን ጋራ ሙሳ ሲታገሉ መንገድ ያልተቀበሉ ናቸው። ከፈሩ ቢአያቲ ረቢሂም የፈጣሪያቸውን ተአምሩንም እምቢ ብለዋል። የቁርአኑንም ቁርአን አያት ሲባል 3 ነው። أعوذ بالله من الشيطان الرجيم قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا ذلك جزاؤهم جهنم بما كفروا واتخذوا آياتي ورسلي هزوا إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا يقول سبحانه عز وجل قل هل ننبئكم بالأخسرين أعمالا يا محمد ويا رسولي ويا عبدي إلوتان بلاكشو لأمته هل ننبئكم بالأخسرين أعمالا كسرى بكل بتام خسارة لا يمور قطن سوج لنقراشو هي بلاشو سرتو كنتو يمكارو يهونتن سوج لنقراشو هي بلاشو يسرالو بايهون زيرو قل هل نخبركم بالأخسرين أعمالا بس በስራ ሰርተው ኸሳራ ላይ የሚወርቁትን ሰዎች ልንገራችሁ ወይ በልና ኡመትህን ነገር አስተላልፍ አሉት። ማን ናቸው ያላችሁ እንደሆነ አላህ ምን ይለናል? አለዚነ ሰዎች ናቸው ضل سعيهم መንገድ የተሳሳቱ ሰዎች ናቸው። ይሰራሉ ባይሆን ከንቱ ነው። ወማ ዱዓኡ الكافرين إلا في ضلال የካፊር ኸይር ስራ አቧራ ነው፣ ምንም ውጤት የለውም። ምሳሌ ክርስቲያኖችን ዷል ይላቸዋል። ዷል ብሎ ማለት አላህን ይገዛሉ ባይሆን በመንገዱ አይደለም የሚገዙት፣ በራሳቸው በፈጠሩት መንገድ ነው የሚገዙት። ነብዩ ባሉት አይደለም የሚገዙት። የሁዶቹ ደግሞ መግዱብ አለይሂም ይላቸዋል። መግዱብ አለይሂም ብሎ ማለት እያወቀ የሚያጥፋ ያውቃሉ ባይሆን አውቄ አጥፊ ይሉታል። ፈዓሊሙን ቢዕልሚሂ ለም ያዕመለም ሙዓዘቡ ሚን ቀብሊ ዑባዲል ወሰን ይላሉ። አውቆ የሚያጠፋ ሰው ታቦት ከሚገዛ በፊት ነው የሚቀጣው። አውቆ አጥፊ በጣም ወንጀሉ ትልቅ ነው። በስተት የሚወነጅልና እያወቀ የሚወነጅል እኩል አይደለም። ስለዚህ አውቆ የሚወነጅሉትን ሰዎች ገይሪን መግዱብ ይላቸዋል። አላህ የአላህ ቁጣ የዘፈነባቸው ማለት ነው። መግዱብ ማለት ዷል ብሎ ማለት ደግሞ በተሳሰ መንገድ አላህን የሚገዙ እንግዲህ ገዳም ይገባሉ። ገዳም ገብተው
ስጋን በላም ይላሉ፣ ቀጠለ በላ እንሆናለን ይላሉ። አላህ ይህን አላዘዘም። ነፍሳቸውን አሰቃዩ የሚል የለም። በረዶ ላይ ይቆማሉ። ምንድነው መቀሌ በታች ጨው የሚሉት አለ። ይሄ ተመሬት የሚበቅለው ይሄ ውሃው አይደለም። እዛ ላይ የቆመ ጊዜ ሰው ራሱ እግሩ ይፈረከስ። እዛ የሄዱ እግራቸው እንዲፈረከስ ይቆማሉ። ቅጠለ በላ ብሎ ማለት ስጋ የማይበሉ ማለት ነው። ቅጠል የሚበሉ ማለት ነው። ጎመን የሚበሉ ማለት ነው። ለአላህ ብሎ ነው እንግዲህ። ይሄን አላዝ በዚህ መንገድ ነው አላህ ተገዙኝ ያለው አይደለም። አያችሁ ደም። ስለዚህ እንግዲህ ዷሎች ስራቸው በጣም ልፋታቸው ተሁሉ ይበልጣል። ባይሆን ከንቱ ነው። ለምን የካፊር መንገድ በሁለት ነው። አንደኛው ኢማን ነው። ሁለተኛው ነብዩ በመጡበት መንገድ አላህ መገዛት። በራሱ ፈልስፎ አላህ እገዛለሁ ያለ እንደ ውሸት። በሀገራችን ይሄ ክብሮቹ ምን ይሉ ነበር? ብንሰግድ ባንሰግድ ጀነት እንዲቆሩ ገንፎ ይገኛል ይላሉ። ይሄ ራሱ የፈለሰፈው ነው። ገብታችሁ አይደል? ይሄን እንዲያንል ነው እንግዲህ الضال ይባላል። الذين ضل سعيهم في الحياة الدنيا እዚህ ዱንያ ላይ ስራቸው ታለ መንገዱ የሆነ ሰዎች እነዚህ በጣም በስተስራቸው ኸሳራ ላይ የሚወርቁ ጀነት እናገኛለን ብሎ ተሰቃይተው እዛ ይሄዱ ጊዜ የለም። ኸሳራ ማለት ይሄ ነው። ضل سعيهم في الحياة وهم يحسبون እሳቸው ያምናሉ أنهم يحسنون صنعا ጥሩ ስራ ነው የምንሰራው እንደኛ ያለ ትክክል መንገድ የለም ብሎ ያምናሉ። ደግሞ እንዳይማሩ እንኳን ጃሂል ነን ብሎ አያምኑ። ምን ይላሉ? ጅህልና መሀይምነት ድርብ የሚሉት አለ፣ ነጠላ መሀይም የሚሉት አለ። ነጠላ መሀይም ብሎ ማለት ሰውየው መሀይም ነው፣ መሀይምነቱን ያውቃል። ይሄ ነጠላ ነው ይላሉ። ነጠላ መሀይምነት ነው። ለምን አላውቅም ስለሚል ሊማር ይችላል። አንደኛው ጅህል መሀይምነት ብሎ ማለት እሱ መሀይም ነው፣ መሀይም መሆኑን አያውቅም። ይሄ ድርብ መሀይም ነው፣ ሊማር አይችልም ይላሉ። እንግዲህ እነሱ አልተሳሳትንም፣ ትክክል መንገድ ይዘናል ብለው አምነውበታል። እነሱ በስተት መንገድ የአላህን የሚገዙ ናቸው። እነዚህ ናቸው በስራቸው ኸሳራ ላይ የሚወርቁት። ይሄን ለኡመትህ ንገር ይሎታል ነብዩ መሐመድን። ይሄን የሚለው አላህ ነው። አያችሁ አንተ አስተላልፍ ነው የሚሉት ለነብዩ መሐመድ። የሚገርም ነው። እኔ ኢጣሊያ ተቀምጫ ሚላኖ 3 ዓመት ተቀምጫለሁ። የሚገርም ነገር ነው። አንድ ኢጣሊያዊ ልጅ የተወለደችለት ጊዜ ከ3 4ቱ አንዷን እንድትቆርብ ያደርጋል። ሂዶ በልጅነቷ ሂዶ የሚመዘግብበት ይመዘግባታል። ያቺ የተለየ ልብስ ትለብሳለች፣ አትታጭ ምን አትል፣ አርጅታ ትሞታለች። ቆርባለች ይባላል ለአኺራ ብላ። ደግሞ እንደዚሁ ተወንዶቹ ደግሞ የሚቆርበዋል። ሴት እንዳይነካ፣ ሴት አለመንካት ጀነት ያስገባል። ይሄን እንግዲህ አምነውበታል። ይሄ ትክክል ነው ብለዋል። ምን ያደርጋሉ? አንዳንዶቹማ ደግሞ እውነተኛ ይሄን የሚያምኑት ደግሞ ነፍሳቸውን ይቆርጥ እንትን ይላሉ። እንዳይሳሳቱ ድንግል እንሳሳት ይመቻል ይሉና ስልብ ያደርጋሉ ነፍሳቸውን ራሱ። እንግዲህ እንደዛ አድርገው ጀነት እንገባለን የሚሉ አሉ። ስራ እየሰሩ ለፍተው የሚገርመኝ እኔ በዓለም ላይ የቲም የሚበዛው የት ሀገር ነው ብትሉ በጂኦግራፊያ እንትና ነው። ይሄ የህንድ ጎረቤት ማናት? ፓኪስታን፣ ባንግላዴሽ የሚባል በጣም እስላም ሀገር ነው። በጣም የቲም የሚበዛው እዛ ነው። እነዚህ በኢጣሊያ ላይ ሀብታም ናቸው፣ ቆርበዋል። ሴቶቹ ሀብታቸውን ይዞ የእስላም ልጅ እዛ ያሳድጋሉ። ጀነት እንገባለን ከጥሩ አገራቸው እዛ ገብተው ልጅ ያሳድጋሉ ለመጥደቅ ብሎ። ታዲያ ምን ይደረጋል? ካለ መንገዱ ሆነ። ወማ ዱዓኡል ካፊሪነ ኢላ ፊ ضላል። ይኸው ቁርአን ቁል ያ ሙሐመድ ንገር፣ ሀል ኑነቢኡኩም ብልአኽሰሪነ አዕማላ፣ በስራ በኩል ኸሳራ ሰርቶ በኸሳራ ላይ የሚወርቅ ማን ነው ብለህ ብትል ምን በላቸው? አለዚነ ضለ ሰዕዩሁም፣ ታለ መንገዱ አላህን የሚገዙ ናቸው። ፊል ሐያት ዱንያ፣ እዚህ ዱንያ ላይ ወሁም ያሕሰቡነ
እርግጥ ብለዋል ደግሞ أنهم يحسنون صنعا ጥሩ ስራ ነው የምንሰራው ብሎ አምነዋል። እነዚህ ደግሞ ሊመለሱ ማይችሉ ልታስተምራቸው ማትችሉ እኛንን ሐቀኛ ብለዋል። በቃ እንታ አይደል ይሄ أولئك الذين كفروا ካፊር ናቸው። ከፈሩ በኔ መንገድ ያልተቀበሉ ናቸው። ከፈሩ بآيات ربهم የፈጣሪያቸውን ተአምሩንም እንቢ ብለዋል። የቁርአኑንም ቁርአን አያት ሲባል ሶስት ነው። አያት ሲባል አላህ አስረጅ ለኛ ያረገው አንደኛው አያተል ከውንያ ይባላል። አያተል ከውንያ ማለት የፍጡሩ ሁላ አስረጅ ነው። አንተ ወራስህ ለአላህ አንድ አላህ አምላክ ለመሆኑ ያስረዳናል። ምሳሌ አይናችንን ብናጠና፣ አፍንጫችንን ብናጠና፣ ምላሳችንን ብናጠና፣ ሁሉን ነገር ጅስማችንን ብናጠና እንረዳዋለን። እቺ ዓለም እቺ መሬት ብናጠና አያተል ከውንያ ይባላል። ፍጡሩን ማጥናት አላህ መኖሩን ይነግራል። ቃዲር መሆኑን፣ ዓሊም መሆኑን፣ ሌላ አምላክ አለመሆኑን ያስረዳናል። አንድ አስረጅ። ሁለተኛ አስረጅ ቁርአን ነው። አስረጅ ነው ቁርአን ፈጣሪ ነው። ፈጣሪ በመጥፎ ነገር አይነግረንም፣ ትክክል ነው የሚነግረን። ሁለት ሶስተኛው ሐዲስ ነው። ተነብዩ ሐዲስ እሱ የተገኘ ለምን ማ ينطق عن الهوى إن هو إلا وحي يوحى እኔ አዝዤው እንጂ በስተት አይናገርም ብሎ አላህ መስክሮለታል። ሐዲስ ነው ደግሞ ስንት ሆነ? ሶስት። አራተኛ ደሊል ታሪክ ነው። ታሪክ ደሊል ነው አላህ ለመኖር እንዲመስል። ምሳሌ የፊርዓውንን ታሪክ ብታጠና፣ የኢብራሂምን ታሪክ ብታጠና፣ የሙሳን ታሪክ ብታጠና አላህ መኖሩን ያስረዳል። እንግዲህ ፊርዓውን ጋራ ሙሳ ሲታገሉ እምቢ ብሎ መጨረሻ ላይ ምንድነው ያደረጉ? እሱን አጥፍቶ እሳቸውን አዳነ። እሱን የተከተለን ሙሳ የተከተለን አዳነ። እነዛን አጠፋ። ኃይለኛው ጠፍቶ እነዛ ደካሞቹ ሲቀሩ ማን ነው ይሄን ያደረገው? አላህ ነው። ኢብራሂም እሳት ላይ ተጥለዋል እንዲቃጠሉ ታቦት ስለፈለጡ በስለት መገደል የለባቸውም። የሱ ወንጀል በጣም ለየት ስላለ በእሳት ነው መገደል ያለበት ብለው በእሳት ተፈርዶ እሳት ላይ ተጥለዋል። ባይሆን እንዲያታቃጥል ያላት አላቃጠለችው። ማን ነው ይሄን ያዳነው? አላህ ነው። አላህ መኖሩን ይሄን ደሊል ነው። ታሪክ አላህ ለመኖሩ ይረዳና። ቁርአን ነው፣ ሐዲስ ነው፣ ደግሞ ፍጡር ተብሎ አስረጅ። ይሄው የሚገርማችሁ ይሄ ፀሐይ አለ። ፀሐይ ታልኖረ በቃይም አይገኝም፣ ሰውም ልጅም አይገኝም። ፀሐይ ታልኖረ ፀሐይ ሲኖር ነው። ስለዚህ ሀጉር ስንት ነው? 7 ነው። አንታርክቲካ የምትባል ሀጉር አለች። እዛ ፀሐይ አይደርስባትም። ስለዚህ በቃ የለም፣ ሰው የለም። ፀሐይ መኖር ግዴታ ነው። ደግሞ አሁን ታለችበት ሙቀቷ ትንሽ ቢጨምር አንድ ፍጡር አይገኝም። ተዚህ ደግሞ ካለችበት ሙቀቷ ቢጎል አንድ ፍጡር ሊኖር አይችልም፣ በብርድ ያልቃል። ስለዚህ እንግዲህ በሚዛን አድርጎ እችም ፀሐይ ማኖሩ ፈጣሪ ቢኖር ነው። ጨረቃ ደግሞ ፀሐይ ወደ ፀሐይ አቀራረቧና አራሯቋ በሚዛን ነው የተኖረችው። በጣም ብትቀርብ ይሄ ሙሒጣት የሚባል ውሃ ሁላ የበሱን ሁላ ያለብስ ነበር፣ ይጠፋ ነበር ዓለም። ባይሆን በሚዛን አድርጓታል። ይሄ ምን ብሉታል? ይሄ ማበሉ ወደ ጀስር ይሄ ውሃው መሰብሰብና መዘርጋትን በጨረቃው አማካይ ነው። ይሄ ሁላ እንግዲህ ፍጡሩን ያጠናን እንደሆነ አላህ መኖሩን ያስረዳናል። አያችሁ አይደል? እንግዲህ ስለዚህ ኡላኢከ الذين كفروا يكفروا بآيات ربهم የአላህን አያት አያጠኑ። ሰውየው ነፍሱን አያጠና። የሚገርማችሁ ነው። አሁን ሰገራችን ወጥቶ ማን ነው የሚቋጥርልን? ቁጥር ይላል፣ አይንጠፈጠፍ። አይገርምም? ይሄ መቅጠሚያ የለው ምን የለው። ደግሞ ሲመጣን ደግሞ ክፍት ይላል። ሽንታችንም እንደዚሁ። ልጅ እናቷ እንዲህ ወደ ላይ ዙሮ ነው ልጅ ሲወረድ እንደዚህ ወደ ወገቧ ዙሮ ነው። መውለዷ ሲቀር ግልብጥ ይላል። የአላህ ቁድራ ነው። እንግዲህ ይሄ ሁላ ምንድነው? ሰው ነፍሱን ያጠና እንደሆነ የአላህን አንድነትን ይረዳል ማለት ነው። ይሄን ሁላ እንግዲህ በእኔ አያት የከፈሩ ናቸው። ይሄን ሁላ የሚሳሳቱት ወሊቃኢሂ
ሊቃኤንም ደግሞ የሚከፍሩ ሊቃ ብሎ ማለት ትንሣኤ የለም የሚል አላህ ጋራ ሂሳብ አያደርገኝም መነሳት የለም የሚል ሰው መነሳት ተለለ ደግ ሰውየው ለምን ኸይር ይሰራል? ሰውየው ሰድቆ በዙ የሚቀር ተሆነ ጀነት ተለለ ምንድን ነው የሚጠቀመው? ስለዚህ ወንጀል ሰው ጨፍጭፎ የሰው ገንዘብ በልቶ ሰው ገሎ ጀሃነም ከለለ ታዲያ ጨምሮ መግደል አለበት እንጂ ለምን ይተዋል? ይሄ ትንሣኤ የሚሉት ነው የሰው ልጅ በፍትሃዊነት ለመሄድ የሚያበቃ እኔ ተነስቼ በስራዬ እጠየቃለሁ በስራዬ ሰዋብ አገኛለሁ የሚለው እምነት ሲኖር ነው ተመጥፎ የሚጠበቀው የሰው ልጅ በጎ ስራም ደግሞ የሚሰራው አያችሁ። አለዛን ተነስቼ አላህ ዘንድ ያልቀርብም በዙት በስብሼ እቀራለሁ ታለ ይሄማ ሳሞት ይሄን ጊዜ ሸር ስራ ነው። ኸይር የሚሰራው ኸይር መስራት ጥሩ አይሆንም ማለት ነው። እንግዲህ ይሄ ስለዚህ የሚለው ወሊቃኢሂ ሊቃኤን ደግሞ የሚያስተባብሉ ናቸው። መቶ መነሳት የለም የሚሉት ናቸው። መቶ መነሳት የለም ይላሉ እንደ ካፊሮቹ። እንጠርቃለን ብሎ አይደለም እንነሳለን ብሎ አይደለም እንደ የሚገዙት። ለምን ማንጠይቀው? ይሄ አይ አምኑ ምንድነው የሚያምኑት? በህይወት ነው። ህይወት ትነሳለች ነው የሚል አካል ይነሳል የሚል የለም ተእስልምና በቀር። ካፊሩ የሚገዙት ህይወታችን ትነሳለች ትጠርቃለች ይላሉ። የሚገርመው በእኛ ይስቃሉ። እንደው በእስላም ይስቃሉ። ምን እያሉ ይስቃሉ? የሚገርሙ እነዚህ እስላሞች ሞኞች ተነስተን እናገባለን እንበላለን ይላሉ ጀነት ላይ ሞኞች ይላሉ። ሞኞች ውሳቸው እኛ አካላችን ተነስተን እንበላለን እንጠጣለን እናገባለን። አዩ ይሄው አካላችን ይመለሳል። ክርስቲያንሳ ህይወት ብቻ አላሉ። ታዲያ አንዱን ጥሎ አንዱን አንጠልጥሎ የሚለው መሩህ አለ። ግማሹን አምኖ ግማሹን ታስተባበለ ሁሉንም እንዳላመን ነው። አላመኑም ማለት ነው። አያችሁ እንዲህ ነው። ወዲቃይ ፈሃቢጦት እንግዲህ እንዲህ ስለሆኑ ፈሃቢጦት ረገፈች አዕማሉሁም የስራቸው ውጤት ሁላ ይረግፋል። ዛፍ ሮባ ይሄዳል፣ አሜሪካ ይሄዳል። ብርድ የሆነ ጊዜ ዛፉ ሁላ ደን ነው። የአሜሪካ አገር የሚገርም ነገር ደን ነው። ቅጠሉ እንደዚህ ነው የሚዘፈው። ብርድ የሆነ ጊዜ ደርቋል ይመስላችኋል። አንድ ቅጠል አታገኙ፣ ይረግፋል። እንደዛ የካፊር ስራ ይረግፋል ማለት እንደዛ እንደቅጠል እልምልም ይላል። ሀቢጦት አማኑ ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና እዚህ ትልቅ ሆኖ ብታያቸው እንደው እንትን ቀድር አያስመዝኑም። የትንኝን ክፍ ቀድር እንኳ ሚዛን የላቸውም ይላል። ዋጋ ቢስ ናቸው። እንግዲህ ይመዘናል ማለት አይደለም። የካፊር ስራ አይመዘንም። የሚመዘነው ኸይርና ሸር ሲኖር ነው። እነሱ ሁሉ ኸይር አይባልም። ሚዛን የለም፣ ዝም ብሎ ይነዳሉ እንጂ አያችሁ አይደል? እንግዲህ ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና ሚዛንን አናቆምላቸው። እንግዲህ እንዲህ ይላል ዛሊከ ይህ እንደዚህ ያለ የሚመጣባቸው መሆኑ ጀዛኡሁም የስራቸው ውጤት ነው። ጀዛኡሁም ጀሃነም ደግሞ የእነሱ ጀዛ ጀሃነም ነው። ጀሃነም ብሎ ማለት ተኳሳ የሆነ ነገር ሁሉ ጀሃነም ይባላል። በውሃ መልክም ቢሆን በሳትም መልክ ቢሆን ተኳሳ የሚያቃጥል ነገር ሁሉ ጀሃነም ይባላል። የሱ ተቃራኒ ማን ነው? ደግሞ ዘምሐሪር ይባላል። ዘምሐሪር ደግሞ በበረዶነቱ በጣም መጨረሻ የደረሰ ብርድ ዘምሐሪር። በሁለቱ ነው የሚቀጠዋል፣ በዘምሐሪርና በጀሃነም ነው። ጀዛሁም ጀሃነም ቢማ ከፈሩ እኔ ዞልሚያቸው አይደለም በስራቸው ውጤት ነው። ደግሞ ሰውየው እንደ ስራው መስጠት አላህ ፍትሃዊነት ነው። አለዛ ኸይር የሚሰራው ጋራ መጥፎ የሚሰራው እኩል ጀነት ቢገባ አላህ ፍትሃዊ ይባላል? አይባልም። ፍትሃዊ አይባልም። ፍትሃዊ ብሎ ማለት ሁሉንም በመልኩ የሚያሰማራ ፍትሃዊ ይባላል። ህግን የጣሰ የሚቀጣ፣ ህግን ያከበረ ጀዛ የሚሰጥ ይሄ ነው ፍትሃዊ ብሎ ማለት። አሁን ልጅ ተማሪ 6 ኪሎ ይማርና
ጎበዝ የሆነ ልጅ ማርክ ያመጣል። ዝም ብሎ ሲውደለደል የከረመ ልጅ እኩል ያ የለፋው ጋር እኩል ቢሰጥ አስተማሪ ዛሊም ነው ወይስ ፍትሃዊ ነው? ዛሊም ነው። እንግዲህ ስለዚህ አላህ እነዚህ ካፊርን የብቻው በደረጃው ይሰጠዋል፣ ያን ደግሞ ሙእሚኖቹን የጀነት ያስረጋቸዋል። ወተኸዙ አያቲ ደግሞ የኔን አያት ቁርአኔን ይሄን አያት አስረጅ የተባለን ሁላ ያረጉታል። ወሩሱሊ ረሱሎችንም ያረጋሉ። ሁዝዋ ማሾፍ ያረጓቸዋል፣ ያላግጡባቸው። ወልገው ፊህ ይላሉ ቁርአን ሲቀራ ነቢዩ ቁረይሾቹ ዘፈን ተሻም ተሱሪያ ይገዙና ዘፈን ዝፈኑ ይላሉ። ይሄ ቁርአን እንዳይሰማ ህዝብ ወልገው ፊህ ያሾፉበታል። በእኔ ቁርአን በእኔ አያት ያሾፋሉ። ደግሞ ትልቅ ወንጀላቸው እንዲህ ነው፣ ተኩፍራቸው ጨምሮ ይሄ እንዲህ ያሉ ናቸው ይለናል አላህ። እንግዲህ እንደዚህ ብሎ አሳምሮ ነው የሚመክረን። ምንድን ነው እኛ እንግዲህ ማለግ ያለብን? ነቢዩ እኛን ንገሩ ነዋሉ፣ ነገሩን፣ በቁርአን ነግረውናል፣ ሰምተናል፣ እንጠቀም። اللهم يوفقنا لما تحب وترضى اللهم وفقنا لما تحب وترضى اللهم وفقنا لما تحب وترضى እና በዛ አካባቢ የሚጠይቅ እንዳለ እንጠያቅ። እንግዲህ አዛን ሲደረግ መርሐባ እንቆጥባብኝ መንቀረአ ቢሰጥረትን ተፈቀሀ ቢሰነትን መንቀረአ ቢሰጥረቴን ተፈቀሀ ቢሰነቴን ይላሉ። እየገባ እንድንሄድ ለበስ ለበስ እንዳናር አይደለም። እሺ ምንጠያቃ በዚህ እንዲገባን እንድንሰራበት እኮ ነው። ዝም ብላ አድመጠን ልንሄድ አይደለም፣ እንድንሰራበት። በዱንያችን በህይወታችን መንገዱን የተሳሳቱ ናቸው ነው እንግዲህ ይሕስኑን እኛ በጎ ስራ እየሰራን ነው ብሎ ያምናሉ። መሳሳታቸውን አያውቁም። ይሄ እንግዲህ ጃህለም ሙረከብ ሆነ ማለት ነው። ጃህለም በሲጥ አይደለም። አናቅም ብሎ በነበረ ሊማሩ ይመቻል። በቃ እኛው ብቻ ነን ይላሉ። ካፊር የሆኑ እነዚህ ናቸው የሚከፍሩት። እንዳይማሩ እንዳይረዱ እናውቃለን ብለው በቃ ይከፍራሉ። አላህ የለም ይላሉ። ቢኖርም ደግሞ አላሁ ሳሊሱ ሰላሳ ይላሉ እኮ። በአላህ በአያቱ ሁላ የሚከፍሩ ናቸው ነው። በቂያማም ቀን ይከፍራሉ። በቃ ብሎ ማለት ቂያማ ቀን አላህ ጋር የምንገናኘው መቼ ነው? ሁሉ ሰው እኔ አላህ ጋር የምገናኘው በሞት ነው። ሁሉ አንድ ላይ የሚገናኘው ቂያማ ቀን ነው። ሰው ተሞተ አበቃ፣ አላህ ጋር ተገናኘ። አንተ ዛሬኑ የሞተ ጊዜ መዝገቡ ይዘጋል። ሩሂቱ ወደ አላህ ትወሰዳለች። እዛ ዕልይን የሚባል መዝገብ ላይ ትጣፋለች። መቼ ድረስ እንግዲህ እዛ ቂያማ ቀን ድረስ። የቂያማ ቀን ድረስ ያ ኪታቡ ይቀርባል። አላህ ሂሳብ ያረጋታል። የዛን ጊዜ ሊቃ ይባላል። እሺ ሕልም ተብሺር ነው እንጂ የሸሪዓ መንገድ አይደለም። በሕልም ሸሪዓ የለም። ህግ በሕልም አይወጣም። ባይሆን ተብሺር ነው። ለሰውየው ጥሩ ያየ ጊዜ እያበሰረው ነው። እንግዲህ ኸይር ነገር ታገኛለህ ማለት ነው እንጂ አለዛን ለህግ መውጫ መንገድ አይደለም። አሁን አብቀታ ስራቸው ሚዛን አይቆምላቸውም። ኸይር ስራ ነው ሲኖር እኮ የሚመዘኑ ለካፊ ወይት አለ ኸይር በቀጥታ መንደዳ የለም
ባይሆን ምን የሚሉት አለ يخففهم جهنم ይላል። ለምን ካፊር ደረጃት አለው። ምሳሌ የፊርዓውንና የህዝቡ ቅጣት አንድ አይደለም። ፊቃር ጀሃነም የሚገባው እነ አቡ ጀህል እነ ፊርዓውን ናቸው። ደግሞ እንደዚሁ ደረጃ አለው። እንደ ወንጀሉ ኩፍር ብቻ እኮ አይደለም ካፊር ወንጀልም ይጨምራል አይደለም። እንደ ወንጀሉ አበዛዝ እንደማነሱ አዛቡ እንደዛው ይቀላል። ነብያችን ምን አሉ? አጎትሁ 53 ዓመት 50 ድረስ ጠብቆ እንደዛ ሲወዱ ምን አረኩለት? በኩፍር ሞተ። ምን አረኩለት አሉ ነብዩ። በእኔ ስበብ ነው ጀሃነሙ የሚቀልለት አሉ። እንዴት አሉ? እንዴት ነው የሚቀልለት ቢሎት እሳት እሱ ጀሃነሙ ቀላል ናት አሉ። ባይሆን ራሱ ይፈላል እሳቱ ራሱ ይፈላል። ቀላልነቱ እንግዲህ ይሄ እንደ ወንጀሉ ትክክል ካፊርም ሆኖ በጣም ሰው ማገላታ አለ። የሰው ኩፍሩ ብቻ ሆነው አለ። ያው ጀሃነም ይገባል እንጂ ቀለል እንደ ቀድሩ ነው የሚሰጠው። እንደ ቀድሩ ነው የሚሰጠው፣ እንደ ወንጀሉ ቀድር። ጀነትም እንደዚሁ። ጀነትም እኛ ማንም ሰው ምን ኸይር ሲያበዛ ቢውል ጀነት ለመግባት በቂ የሆነ ስራ የሚሰራ የለም አሉ ነቢያችን። ጀነት ትልቅ ነገር ነው። አንቱም አሉት እኔም እንኳ ቢሆን አሉ እኔ እንኳ ቢሆን ሰርቼ ጀነት ለመግባት በቂ የሆነ ልሰራ አልችልም አሉ። ታዲያ እንዴት ነው የምንገባው? በፈድሉ ነው የሚያስገባናል። ባይሆን ተገባችሁ በኋላ በስራችሁ ልክ ነው የምትከፋፈሏት አሉ። እንግዲህ እና አቡበክር ስዲቅ የሚገቡበትና እኔ እኩል አይሆንም ምሳሌ ማለት ነው። እንግዲህ እንደ ደረጃችን ነው ጀነቱን የምንበላለን ተገባን በኋላ። የእነዚህ ሰዎች ውጤታቸው ጀሃነም ነው። ቢኩፍሪህም ቢሰበብ ቢኩፍሪህም ቢትኻዚህም አያቲ ወሩሱሊ ሁዝዋ የኔን አያቶችን ማሾፊያ ረሱሎችን ማሾፊያ አድርገው ስላረጉ ነው ይሄ ሁላ የመጣባቸው ነው። ረሱልማ የአላህ መላእክተኛ ነው ብሎ ተቀብሎ በነበር ይሄ ሁላ የለም። እንግዲህ እሺ ሌላ የሚጠይቅ እሱ እኮ ነው ንጉስ የሚሆኑት ሁሉን ስልጣን የሚይዙት እሱ እኮ ነው። ሰልማን ካፊሮቹን እኮ አኺር ላይ ተሰልማላችሁ ይላቸዋል እኮ። የዛን ጊዜ ያለው ነው ያሁኑ አይደለም። ያሁኑማ ይሞታል። ሰው ጊዜ የደረሰ እንደሆነ በቃ ሌላ ሃይማኖት የለም። ጥሩ ወቅት ናት። እንትና ነቢያችን አለይሂ ሰላቱ ወሰላም አንድ ወሬ አወሩ። ያስቁ ነበር ነቢያችን። እንዴ ኮፍታራ አይደሉም እኮ ነቢያችን፣ ያስቃሉ። ባይሆን ሲያስቁ ሲያቧልቱ ውሸት አይደብልቁ። ምሳሌ ምን አሉት? አንዱ አኺረት ዘበን እሳት አለች ሰውን ወደ ሻም ትነዳዋለች ይላል አያት። ቂያማ ቀን ሊደርስ ሲል አንዲት እሳት ትመጣለች፣ እኔን የብቻዬ ትነዳኛለች። እዛይ ሰዓት ተደረስኩኝ። ወደ ወይት ነው የምታለው? ወደ ሱሪያ ነው የምትነዳው። እኔ ያደርኩበት ታድራለች፣ ትነዳለች። ታዲያ ምን ይበጀኛል አሉት። ይህን ጊዜ ሄደ ሱሪያ ላይ ቦታ ያዛሉት እንዳትነዳ። ሲያስቁት እኮ እሺ እንዲያንነዳ እዛ ተደረስክ አብሽር። አንዲት ባልቴት ደግሞ መጣች። ባልቴት ጀነት አገባም አሉ። አለቀሰች። ማለት እኮ ቆንጆ ትሆኛለሽ ማለት ነው አሏት። እንደዚህ ያስቁ ነበር። እሺ መርሐባ
እኔ ግንቡን እገነባላችኋለሁ፣ ገንዘብ የምታወጡትን አልፈልግም፣ ከእናንተ የበለጠ እኔ የሰጠኝ ብዙ ነው፣ ሀብታም ነኝ እኔ፣ በጉልበት ገዙኝ ብቻ። ዙልቀርነይን እኮ ነው እንጂ እንደ ሱለይማን ቢልቂስ ማለት እና የሀበሻ ሰው የኛ ናት ይላሉ። ንግስት ሳባ ማለት ነው። ቢልቂስ ላይ ላኩባት ሰልመሽ ነይ ብሎ በኋላ መንግስቶቿን አማከረኝ። እስቲ በገንዘብ ይመለስ እንደሆነ ገንዘብ እናውርድና እንስደዳች። ያቺ ወፊቱ ተሸሽጋ ታደምጣለች። ሂዳ ነገረችውት። ገንዘብ ሰብስበውልሃል ይዘው መጥተው ገንዘብ ይዘው መጥተው ገንዘብ ከእናንተ የበለጠ ገንዘብ እኔ ሀብታም ነኝ፣ እኔ ሰልመሽ ነኝ ነው ገንዘብ እኔ አላህ የሰጠኝ የበለጠ ነው ብለዋል። ሱለይማንም እንደዚሁ ነው። ለቢልቂስ መጨረሻ መሄጃ አጣች፣ ሄደች እና ኃይለሥላሴ እዛ ጠልፈው ታዲያ ተሱለይማን ወልዳ ሚኒሊክ አወል አሉ። እኛም መጨረሻ ሚኒሊክ ነን አሉ። ወላሂ አለም እንግዲህ ኡስረቱ ሱለይማንያ ይባላል። እንዲሁ ታሪክ ልንገራችሁ። የሀበሻ ታሪክ ትንሽ ችግር አለ። እንዲሁ በአጭሩ ንጉስ መጀመሪያ የምናውቀው አክሱም ነው። ንጉስ አክሱም ሲገዛ ያረጀ ጊዜ መቼም አንድ ነገር ይወርቃል። ወደቁ። የወደቀ ጊዜ ወደ የት ሄደ? ወደ አማራ ጎንደር ሄደ። ጎንደር ሲገዛ ደግሞ ወደቀ። ደግሞ ማን መጣ? አገው ላሊበላ ደግሞ ሲገዛ ደግሞ ወደቀ። ማን መጣ? ኡስረት ሱለይማንያ ተባሉ። ኡስረት ሱለይማንያ ሚኒሊክ ናቸው። የሱለይማን ቤተሰብ ማለት ነው። ያው እንግዲህ ፈለስጢን ኡስረት ሱለይማንያ ይባላሉ። ይሄ ኢፋቱላ እስላም ሀገር ነበር። ይሄ ሸዋሁላ እስላም ሀገር ነበር። ወረው ነው አኮበርን የያዙት። ኡስረት ሱለይማንያ እኮ ናቸው ጦር ከፍተው እስላሙ ሁላ ጨርሰው ነው አንኮበርን የያዙት። እንግዲህ ይሄ ሸዋ እኮ ናቸው ተዋግተው ነው ሰልጠተ ኢፋትን የሸዋ ሙስሊሞችን ጨርሰው ነው አንኮበርን የያዙት። ኡስረት ሱለይማንያ ይባላሉ። የሱለይማን ቤተሰብ ማለት ነው። እነማን ናቸው? እና ኃይለሥላሴ እንግዲህ ሸዋ ማለት ነው። የሸዋ ኡስረት ሱለይማንያ ተባሉ። ያማ እንዴት ዱንያ አይደለም። እሺ እኔ አውቃታለሁ። ምድር ማርዬ እንላታለን ስሟ እንዲሁ በሀገራችን መርከኛ ናት። ሁድ ትባላለች። አፋብሽ ሁሉ ክንፋም ያምራል። እንግዲህ እንትን ታውቃለች፣ መሬት ውስጥ ያለ ውሃ አለበትን ታውቃለች። ለሱለይማን እሷ ነበረች ኢሻራ የምትለው። ያ ይቆፈራል፣ ውሃ ይወጣል። ዙልቀርነይን እኮ በኢብራሂም ጊዜ ነው። ሩቅ ነው ይሄ። ሱለይማን እኮ አሁን ነው። የኢብራሂም የልጅ ታች ነው ሱለይማን። ይሄ ኢብራሂም እኮ ሩቅ ናቸው። ይሄ የኢብራሂም ጸሐፊ ነው ብያችሁ። ሩቅ ነው እኮ ኢብራሂም። እሺ መርገም እኮ ለመርገም ሐራም ነው። እንደው አንተ የተዞለምክ እንደሆነ ምን ማለት አለብህ? ወደ አላህ ማስጠጋት በቃ። ነቢያችን ልንገርህ፣ የሁለታ ሐምዛን ከንፈሩን ቆረጡት። ይሄ ከንፈሩ አይኑን አወጡት፣ አፍንጫውን ቆረጡት፣ ብልቱን ሁላ ቆረጡት። ምንም ዘመዶቹ ቅርጹን አላወቁ።
እህቱ ናት በዚህ በጥፍሩ ያወቀችው። እንደው መሰሉበት ተሞተ በኋላ ጉበቱን አውጥተው አላመጡት። በኋላ ነብያችን ያን ያዩ ጊዜ በጣም ተሰማዋትና እኔም እንደዚሁ አረጋለሁ ወደፊት ካፊሮች ጋር ጦር የገጠምኩ እንደሆነ ብሎ ተራገሙ። ምን ዶለህ አለው አላህ ቁርአን አውርዶ አደብ አድርጋለሁ። ምን ዶለህ እንዲህ አለ ዝም ብለህ ስራህን ቀጥል አትራገም። ፈስፋህ ለሁም እንዲያውም ምላል ፈስፋህ ለሁም እበቀላለሁ እንዲያትል። ይሄ መራገም መጥፎ ነው። ተራጋሚ ነፍሱን ደርጋሚ ይላሉ አማራ። መራገም ጥሩ አይደለም። አትራገሙ። ወደ አላህ እሱ ራሱ ይጠብቅሃል። አንተ ለአላህ ብለህ እንደው የተወከው ጊዜ እሱ ራሱ እኔ ነኝ የምበቀልልህ ይለውታል ነብዩ። አንዴ አትራገም እበቀላለሁ እንኳን እንዲያትል ነው የሚለው ስለ ነብዩ መሐመድ አለይሂ ሰላቱ ወሰላም። እንትና ምንድነው ኢየሱስ ምንድነው ሱረቱል ማኢዳ ላይ ምንድነው ያ ጌታዬ ያሉ ባቸው ብትቀጣቸው አትጠቀም ማራቸው ይላሉ። የኢየሱስ ንግግር የኢየሱስ ንግግር የኢሳ ንግግር እነሱን በመቅጣት የሚጠቅምህ ነገር የለምና ማራቸው ይላሉ። ገብቶሃል? መራገም በእስላም ውስጥ የለም። ምንድን ነው ታዲያ ኮምቢ መቼ ታዲያ አላህ የለመነው ላጥፋልህ ብሎ ሙስሊም ሊወልዱ ይመቻላሉ። እነዚህ ካፊር መጥፎ እንኳ ቢሆን ተነሳቸው ሙስሊም የሆነ ሊፈጠር ይመቻላል። እውነት ነው። እነዛ ቁረይሾች እንደዛ ነብዩን የሚጠሉት እንዴት አለ ሰው ወረዱ። መሳ አቡ ጃህል ልጆ ኢክሪማ እኮ በጣም እንዴት አለ ሙጃሂድ ሆነ በኋላ ለነብዩ። እሺ አንተ ሁሉን ነገር ለአላህ አስጠግተህ ተው። ይጠብቅሃልም አያስነካህም። ይጠብቅሃል። ዳስነካህም ደግሞ አንድ ኸይር ነገር ሽቶልህ ነው። ትዕግስት ማድረግ ነው። እሺ አገሩ ላይ ወደ ሌላ መሄድ ክልክል ነው። ለአንድ ነገር ሲቀር ሰውየው የሸሪዓን እስልምና የሚከለከል የሆነ እንዲሆን መሰለን አላህ ያምጣብንንና መጥፎ መንግስት መጥቶ ሶላት አትስገዱ ያለን እንደሆነ ተከልክለናል ብለን ሶላት መተው የለብንም። ለመስገድ የምንችልበት ሀገር መሄድ አለብን። አለዛን ሶላት ታልከለከለ ጾም ታልከለከለ እስልምናው ከሷል ብለህ መሄድ ክልክል ነው። እንደኛ መለሰ እንደዛ ለጊዜ ሊያስረን ነው እያሉ ሄዱ አይደል እየፈረጠጡ ያ ክልክል ነው። እኔ ሻሃዴም ተዲስ የመጡ ሳር ቤት መጡ። ለምን መጣሁ አልኩት። እታሰራለሁ ያስሩኛል። ቢያስሩ አንቱ ሽማግሌ አላጠፋው 8 ቀን ቢያስሩ ተዛ በኋላ ትለቀቃሉ። አስተማሪ ተሆኑ ነበር። እዚህ ምን ታደርጉ መጣሁ አልኩት። ይሄማ እስልምናውን አንተ አጠፋው። ነብዩላህ ዩኑስን በዛ አይደለም የቀጣሁት አላህ እንትን ሰዎቹ እምቢ አሉኝ ብሎ አኩርፎ ወጡ። ያኮርፎ ጊዜ አሳ እንዲወጣ አሳረገውት አላህ እዛ አሳ ሆድ ውስጥ ነው። ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን በዛ አላህ ምሮት ተፋው ተዓሳው። ተዛ በኋላ እንደገና ተመለሱ ተወብተው። ለምን ነብያችን እኮ እነዛ ቁረይሾች እንደዛ አዛ ሲያረጉት ለሰው አይበቃም መውጣት። ለሷሃቦቹ ነው እንጂ ውጡ አሉት። ለራሱ ለመውጣት አይችሉም። በኋላ ፈቀደልዎት ሊገሉት የወሰኑ ጊዜ ፈቀደልዎት ለመሄድ ገና እስልምና አልተቀበሉም ብሎ መሄድ ክልክል ነው። ገባ ለሪዝቅ እንግዲህ አሁን ያልነው እስልምናውን እንዲያትጎዳ ማለት ነው። መዝነህ ሂድ ለሳቸው አሰፋለሁ ብለህ አትሂድ። ያንተን ቦታ ሊይዙ ተዘጋጅተዋል አይደል? ይሄን መዝነህ ነው መሄድ።
ያማ ሰው እንግዲህ ራባ ይባል። አይ እንዲያው አሁን እንግዲህ ምሳሌ አንድ አገር እንዲያው ባዶ አድርጎ መሄድ ከብቶቻቸውን ይሸጡ እኮ ነው የሚሄዱት ለመሸቀል ሳይተሸገሩ። አሁን በእኛ ሀገር ሴቱ ተካፍላ መሬቱን ትሸጠዋለች ለመሄድ ሳህን ለማጠብ። ይህ ተሳሳተ ነገር ነው። ሀብታቸውን ባሏን ፈታ ትሄዳለች፣ ልጆቿን ትታ ትሄዳለች ሳይሸግራት። ይሄ እንግዲህ ጥሩ አይደለም፣ ሐራም ነው። አሁን ያልኩት ነው ሐራም ነው። አንተ ለምን ለሌሎቹ እያሰፋህ ነው? እስልምናውን እየመታህ ነው። ምሳሌ ልንገራቸው። አረቦች ነዳጅ አላቸው። ነዳጁን የሚያወጣው ማን ነው? አሜሪካ ነው። ያ ነዳጅ የሚሸጠው አሜሪካ ሀገር ነው። ያ ዶላር ለመንግስታቸው የሳዑዲ መሰለ ያን ዶላር የሚቀበሉት ከአሜሪካ እጅ ነው አይደለም። ያ ባንካቸው የት ነው ያለው? አሜሪካ ነው። እዛ ነው የሚያስገባለን። አምጥቶ አይደለም እዚህ የሚሰጥ። አገራቸው ላይ የሚሰሩበት ቀድር ነው እዚህ የሚመጣው፣ እዛው ነው የሚቀር። በኋላ ምን አሉ? ባንክ ወለድ ሐራም ነው አሉ። እንግዲህ እንደኛ 1 ሚሊዮን 3 ሚሊዮን 40 ሚሊዮን 100 ሚሊዮን አይደለም፣ ትልቅ ነው። ያ ወለዱ ስንት ይሆናል? በስንት ሚሊዮን ነው። በኋላ ተውት አንወስድም ብሎ ወለድ ሐራም ነው ብሎ በኋላ ምን አደረጉት አውሮፖች? ያንን ለሰበካ በሰላ ኢንዶኔሲያ በጣም ሙስሊም ነበር። እዛ እየሄዱ ገንዘብ ያንን ለቫቲካን ይሰጣሉ፣ ለምን ይሰጣሉ? ዳዕዋ እያደረጉ አሁን እነ ኢንዶኔሲያን ክርስቲያን አበዙበት። በኋላ እንደገና ዑለሞቹ ጅዳ ላይ ተሰብስቦ ተሳስተናል፣ ያ ወለዱን ተቀብለን ለድሃ አገር መስጠት ለድሆቻችን መስጠት ነበረብን። ምንድነው ተቀላሉ ሐራም ሸሽተን ትልቁ ሐራም ወደቅን። ሰውየው ተዝናብ ሸሽቶ ወይት ወድቅ ወቆመ፣ አሸንዳ ስር ቆመ ይላሉ። እንደዛው ገባሽ? እንዲህ ያለ መመዘን ያስፈልጋል። ይሄ ቅንጭላት ያስፈልጋል። ገብቶሃል? አሁንም እኛ ባንክ ላይ እንዳላችሁ ምናልባት ወለድ ታለ ወለድ ያኖሩ ይሏቸዋል። እያገዛችሁ ነው። ምንድነው ወለድ አንበላም ብላችሁ አሸንዳ ስር ቆማችኋል። ለነሱ እየጠቀማችሁ ነው። ተቀብላችሁ ለዲሃ ስጡ፣ ለዘመድህ ዲሃ። ይሄን ወቁ። ይሄ በመስኮት እያሉ እኛ ዝም ብለን እናኖርላችኋለን እያሉ ወለድ አንቀበልም እያላችሁ ታኖሩ የለም እንዴ? ማንን ነው የጠቀምከው? ማንን ነው የጠቀምከው? አሁን ወቁ። ይሄን ትችላለህ ማለት አለ። ማኖሩ ክልክል ነው አይደለም? ደግሞ አለመቀበሉ የበለጠ ክልክል ነው። እነዛን አጎለበትካ። ገብቶሃል? ምን ማድረግ አለብህ? አሁን ብቻ የዘምዘም ሂጅራ የሚባለው መጥቷል። አሁን ቻንስ አለን። የዛን ጊዜ ተከልክለሃል አይደለም? አሁን እንግዲህ ቤት ልታኖር አልቻልክም። እዛ ስታኖር እነሱ ወለጋ አልቀበልም ብለህ ትተህላቸዋል። ምን አጎለበትካቸው ማለት ነው። አሁን ገብቶሃል? አልገባችሁም መሰለኝ።